የመካከለኛው ምስራቅ የዲፕሎማሲ አሰላለፍ ከሰሞኑ የአልሲሲና የቢን ዛይድ የአቡዳቢ ምክክርን አሳይቷል። ቀጠናው በታሪኩ አይቶት በማያውቀው የውጥረት ማዕበል ውስጥ እንደሚገኘውን ነው። በጋዛ ሰርጥ እየተካሄደ ያለው ጦርነት፣ የቀይ ባህር የጸጥታ ስጋትና በእስራኤልና በኢራን መካከል ያለው ፍጥጫ ቀጠናዊ ሰላምን አደጋ ላይ በጣለበት በዚህ ወቅት የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ወደ አቡዳቢ ያቀኑት ለተለመደ የዲፕሎማሲ ሰላምታ አልነበረም። ይህ ጉብኝት ካይሮና አቡዳቢ በቀጠናው ጉዳይ ላይ ያላቸውን የጋራ አቋም ለማጠናከርና እየተባባሰ የመጣውን የቀጠና የጦርነት ስጋት ለመክታት የታለመም ስትራቴጂካዊ እርምጃ ተደርጎ ተወስዷል። ከዚህ ውይይት ጀርባ ታዲያ በርከት ያሉ ነጥቦች እየተነሱ ነው። እንደ ግብፅ መንግስታዊ ዜና ወኪል መናና የአረብ ኤሚሬትስ ዋም ዘገባ ከሆነ ሁለቱ መሪዎች በአቡዳቢ ባደረጉት ውይይት ትኩረት ያደረጉት በጋዛ ሰርጥ የሰብአዊ እርዳታ አቅርቦት፣ የተኩስ አቁም ስምምነት አስፈላጊነትና የሁለት መንግስታት መፍትሄ ወይም ቱ ስቴት ሶሉሽን ተግባራዊነት ላይ ያጠነጠነ ነው። ፕሬዝዳንት አልሲሲ በውይይቱ ወቅት ባስተላለፉት መልእክት ታዲያ የመካከለኛው ምስራቅ መረጋጋት የሚመሰረተው የሀገራትን የግዛት አንድነትና ሉዓላዊነት በማክበር ላይ ነው ብለዋል። ይህ ንግግር በቀጥታም ይሁን በተዘዋዋሪ በሶማሊያና በሊቢያ ጉዳይ ላይ የሚታዩ ጣልቃ ገብነቶችን እንዲሁም የቀጠናውን ሰላም የሚያናጉ የውጭ ኃይሎችን የሚኮንን እንደሆነም የፖለቲካ ተንታኞች ይገልጻሉ። ግብፅና ዩናይትድ አረብ ኤሚሬት ያላቸው ግንኙነት ከኢኮኖሚ ባለፈ በጸጥታ ጉዳዮች ላይም የተመሰረተ ነው። ዩኤኢ በግብፅ ውስጥ ትልቅ የኢንቨስትመንት ድርሻ ያላት ሲሆን በተለይም በቅርቡ የተፈረመው የ35 ቢሊዮን ዶላር የራስ አል ሂክማ የልማት ስምምነት የሁለቱን አገራት ቁርኝት ወደ ላቀ ደረጃ አድርሶታል። ይህ የፕሬዝዳንቱ ጉብኝት የመጣው ታዲያ አልሲሲ ከቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶዋንና ከሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ ጋር ተከታታይ ውይይቶችን ካደረጉ በኋላ መሆኑ ካይሮ በቀጠናው ያላትን የዲፕሎማሲ መሪነት ለማስጠበቅ እየሰራች አስመስሏታል። የመካከለኛው ምስራቅ ጉዳይ ተንታኝ የሆኑትና በሚድል ኢስት ኢንስቲትዩሽን ከፍተኛ ተመራማሪ የሆኑት ዶክተር ካሊድ አሊ ጊንዲ እንደሚሉት የግብፅና የኤሚሬትስ መቀራረብ ለጋዛ ጦርነት ማቆሚያ ቁልፍ ሚናን ሊጫወት ይችላል። ግብፅ በመሬት ላይ ያለውን የደህንነት ሁኔታ ስትቆጣጠር፣ ዩኤኢ ደግሞ ለድህረ ጦርነት መልሶ ግንባታ የገንዘብና የፖለቲካ ድጋፍ የማቅረብ አቅም አላት ብለዋል። በሌላ በኩል የኢንተርናሽናል ክራይሲስ ግሩፕ በቅርቡ ባወጣው ዳሰሳ ግብፅ በቀይ ባህር ላይ እየታየ ያለው የሁቲ አማጽያንን ጥቃት በስዊዝ ቦይ ገቢዋ ላይ ያደረሰባትን ኪሳራ ለማካካስ ከባህረ ሰላጤው ሀገራት ጋር ያላትን ወታደራዊና ኢኮኖሚያዊ ትብብር ማጠናከር ግድ እንደሚላት አለማበት ያደረገችው የመጀመሪያ ጉብኝት እንደሆነም ያነሳሉ። የዲፕሎማሲያዊ አውዱ ከካይሮ እስከ አንካራና ሞቃዲሾ ታዲያ በብዙ የተፈተነ ይመስላል። የፕሬዝዳንት አልሲሲ የቅርብ ጊዜ ጉዞዎችም ወጥ የሆነ ሰንሰለትን ያሳዩ ቢሆኑም ከጀርባቸው ብዙ ስጋት እንዳላቸው ይነሳል። የቱርኩ ጉብኝት ከዓመታት ቅሬታ በኋላ ከኤርዶጋን ጋር መታረቃቸው በሊቢያ ጉዳይ ላይ የጋራ መግባባትን ለመፍጠር እንደረዳቸው ይታወቃል። ከዛም ባለፈ የንግድ ስምምነቱም እንደዚሁ። የሶማሊያ ጉዳይም ግብፅ ከሶማሊያ ጋር የፈረመችው የመከላከያ ስምምነት በቀጠናው ያላትን ተሰሚነት ለማሳደግና የቀይ ባህርን ደህንነት ለማስጠበቅ የታለመ ተደርጎ ይወሰዳል። ይህን ተከትሎ ወደ አቡዳቢ ማቅናታቸው እነዚህ ሁለቱ ቀጠናዊ እንቅስቃሴዎች ለኤሚሬትስ መሪዎች ለማስረዳትና በጋራ ቀጠናዊ ግንባር ለመፍጠር የታለመ እንደሆነ አልጀዚራና ሮይተርስ የዘገቡትና ዘለግ ያለ ሀተታን ያወጡበት መረጃቸውን መሰረት በማድረግ መረዳት ይቻላል። ታዲያ ከነዚህ ጉዞዎችና ውይይቶች ጀርባ ስጋቶች ይጠፋሉ ተብሎ አይጠበቅም። ግብፃውንም በመካከለኛው ምስራቅና በአፍሪካ ቀንድ ቀጠና ላይ የራሷን ጥቅም ለማስከበር እየሄደችበት ያለችው ርቀት ከቀንዱ ሀገራት ጋርም ግጭት ውስጥ ሊከታት እንደሚችል የሚያመላክት ነውና የኤሚሬቱ ፕሬዝዳንት ሼህ መሐመድ ቢን ዛይድ ታዲያ በኤክስ ገጻቸው ላይ ባሰፈሩት መልእክት እንዲህ አሉ። ዛሬ ፕሬዝዳንት አብዱል ፈታህ አልሲሲን በአቡዳቢ ተቀብዬ አነጋግሬያለሁ። በአገራችን መካከል ያለውን ስትራቴጂካዊ ግንኙነትና በቀጠናው ሰላምና መረጋጋትን ለማስፈን ስለምናደርገው ጥረትም ፍሬያማ ውይይት አድርገናል የሚል የመልእክት ሁለቱ ሀገራት በጋራ ለመስራት ያላቸውን ቁርጠኝነት የሚያሳይ ሲሆን የግብፅ ፕሬዝዳንትም በፊናቸው ነገሩን ደግፈው ታይተዋል። ምንም እንኳን የዲፕሎማሲ ጥረቶቹ ቢቀጥሉም ተግዳሮቶቹ ግን በሁለቱ ሀገራት መካከል ያለው የዲፕሎማሲ ፈተናም የሚነሳ አይደለም።
በጥርጣሬ መተያየቱና ከኢንቨስትመንትና ከኢኮኖሚ ባለፈ የጋራ ወዳጆቻቸው ላይ ያላቸው መልከታም ዲፕሎማሲያዊ ጥርጣሬ ውስጥ እንዲገቡ እንዳደረጋቸው ይነሳል። የካርኔጊ የመካከለኛው ምስራቅ ማዕከል ባወጣው ትንታኔ በግብጽ እና በኤሚሬትስ መካከል በሱዳን የእርስ በርስ ጦርነት ዙሪያ ያለው የጥቅም ግጭት አሁንም በግልጽ ያልተፈታ ትልቅ ፈተና መሆኑን በማንሳት ሌላኛው የዲፕሎማሲ ስንጥቃትን የሚፈጥር ጉዳይ መሆኑን ያነሳል። ግብጽ የሱዳንን ጦር ስትደግፍ ዩኤኢ ደግሞ የፈጥኖ ደራሽ ኃይሉን ወይም RSFን ትደግፋለች የሚሉ ወቀሳዎች በሰፊው ይነሳሉ። በመሆኑም የአቡዳቢ ውይይት ይህንን ልዩነት ለማጥበብ መሞከሩ አይቀርም። ከአልሲሲና ከቢን ዛይድ ውይይት በመነሳት ታዲያ በርካቶች የራሳቸውን የሆነ ግምቶችን ያስቀምጣሉ። ግብጽና አረብ ኤሚሬት በጋራ በመሆን በእስራኤልና በሐማስ መካከል አዲስ የሰላም እቅድ ሊያቀርቡ ይችላሉ ሚል ይህ እቅድ ምናልባትም አረብ ኤሚሬት ለጋዛ መልሶ ግንባታ በቢሊዮን የሚቆጠር ዶላር የምታፈስበትን ስምምነት ሊያካትት ይችላል። የቀይ ባህር ደህንነት ጥምረት ሌላኛው ነው። ግብጽ ከሶማሊያና ከኤሚሬትስ ጋር በመሆን በባቤል መንደብና በቀይ ባህር አካባቢ ያለውን የጸጥታ ክፍተት ለመሞላት አዲስ ወታደራዊ ቅንጅት ሊፈጥሩ ይችላሉ የሚለው ይህኛው ግምት ግን በብዙ ጥርጣሬዎች የተሞላ ነው። የመጀመሪያውና ዋነኛው ታዲያ የጥቅም ግጭት ነው። ሳውዲ አረቢያ ከግብጽ ጋር ያላት ትስስርና ከዩኤኢ ጋር ያላት የገልፍ ፉክክር የግብጽንና የአረብ ኤሚሬቶችን ግንኙነት በጥቅም የተመሰረተ እንዳይሆንና ዲፕሎማሲያዊ ነፋስ እንዲገባበት ሊያደርግ እንደሚችል ይነሳል። ሌላኛው ታዲያ ግብጽ ያለባትን የውጭ ምንዛሬ እጥረት ለመቅረፍ ከኤሚሬትስ ተጨማሪ የኢንቨስትመንት ፍሰትን ትጠብቃለች የሚለው ነው። በአጠቃላይ የፕሬዚዳንት አልሲሲ የአቡዳቢ ጉብኝት መካከለኛው ምስራቅ ወደ ከፋ ቀውስ እንዳይገባ ለማድረግ የሚደረግ ትልቅ የዲፕሎማሲ ግፊት ተደርጎ ቢወሰድም በገደምዳሜ በጥርጣሬዎች የታጀበም እንደሆነ የሚካድ አይደለም። የአገሪቱ መሪዎች የጋራ ሉዓላዊነትን ማክበርና ቀጠናዊ መረጋጋትን ማስቀደም በሚለው ነጥብ ላይ ያነሱት ጉዳይም እንዲሁ በብዙም ይወራ ነው። ምናልባት የሁለቱ ሀገራት ግንኙነት በቀጣይ ወደ ሌላ ዲፕሎማሲ አቅጣጫ እንደማይዞር ግን ማንም እርግጠኛ መሆን አይችልም።